ምን ይመስላል? ቆንጆ ሽልማት ያዘጋጀው ላይ መስለ አልገባኝም እንዴ ምን ስላረኩ? ልጄን ስላስረገስክልኝ ነው። ምን? እሱ ብቻ አይደለም አንዷ ልጄን አስረግዛ አልፈልግም ስላልካት የሷ አልበቃ ብሎ ደግሞ ሁለተኛዋን ስለተመኘ ቆንጆ ሽልማት አዘጋጅቼልህ። አንተነህ የሜላት ረዳት የነበረ ከዚህ ቀደም እንግዲህ አብረው መስሪያ ቤት ሰሩ የነበረው ቢሆንም አሁን ላይ ግን ሰላምዬን እንግዲህ የቀድሞ ፍቅረኛ አድርጋው እሷን በጣም ተወደውና ተከብረው ነበረ። በስተመጨረሻ እንግዲህ ከሁለታቸው የአንተነህ ጤናማ ግንኙነት ስላልነበረው እንግዲህ ከሌላ ሴት ጋራ በመደረብ ስታየው ሰላምዬ ይህንን ነገር ታቋርጣለች ማለት ነው። በወቅቱ እንግዲህ የእርግዝናም ተፈጥሮባቸው በነበረበት ሰዓት እንግዲህ ስታናግረው እሱ በፍጹም ይህን ነገር አምኖ መቀበል እንደማይችልና የፈለገችውን እንድታረግ ነበረ የነገራት ለሰላምዬ። ሰላምዬም እንግዲህ በዚህ ምክንያት አንተነህ ጋራ ያላትን ግንኙነት አቋርጣ ጽንሱንም እንዲቋረጥ አድርገው ነበረ። የዚህም እንግዲህ ተባባሪ የሆነችው ሀና በወቅቱ እንግዲህ የቤት ሰራተኛቸው ሆና ነበረ። በዛን ሰዓት እንግዲህ የሰላምን ሕይወት ለማዳን ሰላም ያለቻት ሁሉ ሀና እሺ ትላት ነበረ ማለት ነው። ከዚህም እንግዲህ ሀና ሰላምዬን በመተባበር እንግዲህ ሕይወቷን አትርፋላታለች ማለት ነው። ያም ሆኖ እንግዲህ እስከ ዛሬ ቆይቶ ያ ሚስጥር ይፋ ሆኗል ማለት ነው በዛሬው ክፍላችን ማለት ነው። ይህንንም የሰማችው እንግዲህ ወይዘሮ ሜላት በክብሯና በማንነቷ በፍጹም የማትደራደር ጠንካራ ሴት ነበረች ማለት ነው። ይህንን የሰማች ጊዜ ሰላምዬ በቃ መቋቋም ነበር ያቃታተኝ። ሰላምንም እንግዲህ ከዚህ በኋላ አይንሽን ላይ አልፈልግም፣ እኔ ክብሯን የጣለች ሴት ልጅ እንድትኖረኝ በፍጹም አላሳደኩም በማለት ቤቷን አስወጥታት ነበረ ማለት ነው። ሰላምም እንግዲህ እያለቀሰች ወጥታ ትሄዳለች ማለት ነው። ከዛም እንግዲህ ሀናም ስትመጣ ሜላት እሳት ጎርሳ ነበር የጠበቀቻትኝ። እንዴት እንደዚህ አይነት ጉድ ትሰርኛለሽ? ምንድን ነው ያደረጋችሁት? ቆይ ምን አይነት ልጅ ነሽ አንቺ? ውሸታም ነሽ በማለት እንግዲህ ሀናንም ድጋሜ ቤቴ እንዳላይሽ ብላ እንግዲህ ተቆጥታት የእናትነቷን ቁጣ አሳይታ ነበር ወይዘሮ ሜላት። በዚህም እንግዲህ ሀና ያው መሄጃ ስላላተኝ ወደ አቶ ኖላዊ ቤት በመሄድ እንግዲህ እያለቀሰች ነበር ሄደችው። በዚህን ጊዜ ታዲያ ሰላምዬ የትም መሄጃ ስላልነበራት ቀጥታ ወደ ሀና ነበር ሄደችው። ከሀና ከሄደች በኋላም እዚህ በኋላ እንግዲህ እናቴ ጋር ተጣልቻለሁ፣ ክብሯ የሚመልጥባት እናት ልጇን የምትጠላ እናት ሊኖረኝ አይገባም፣ ስለዚህ እሷ ቤት መሄድ አልችልም እና ብር ስጪ በማለት እንግዲህ ሀናን ብር ስትጠይቃት ሀና እዚህ ጋር አብረን እናድራለን፣ ቆይ ምንድነው የተፈጠረው ስትላት እንግዲህ ስለ አንተነህ ያለውን ነገር እንደሰማች እና ደስ እንዳላላተኝ እማዬ ደግሞ በክብሯ እንደምትደራደር ታውቂያለሽ፣ ማን እንደነገራት አላውቅም ስትል ቆይ ለምንድነው አንቺ ሲወጣሽው ለምን ነው እዚህ የመጣሽው ስትላት እኔንም በአንቺ ምክንያት አስወጥታኛለች ተባባሪያውን ሻለች ስትላት እንግዲህ ሰላም ይህንን ነገር ስትሰማ በጣም ነበረ በእናቷ በጣም ያዘነችው ማለት ነው። ከዛም እንግዲህ ጠዋት ምናሴ ተነስቶ እህቶቹን ፍለጋ ይወጣል ማለት ነው። ወይዘሮ ሜላትም የእናትነቴን ቁጣ ተቆጣዋቸው እንጂ ቤት ውጭ ማደራቸው አግባብ ነው ወይ ብላ በጣም ትናደዳለች። በዚህ መካከል እንግዲህ ድንብላል ጣልቃ በመግባቷ እናት ልጆቿን በአግባቡ መቆጣት እና በጩኸት ሳይሆን በትዕግስት ነበረ። ነገር ግን አንቺ የተቆጣሻቸው ቁጣ የበለጠ ወደ ስህተት ነው እንጂ አግባብ አይደለም ብላ እንግዲህ ዝቅ ብላ ምክር ስትሰጥ ነበረ ማለት ነው። ከዛም እንግዲህ ሜላትም አንቺ ሰራተኛ የሆነ ሳለ ለእኔ ምክር ትሰጭኛለች ስትላት የሰው ትንሽ ትልቅ የለውም ምክር ለሚሰጥ ያወቁትን ማካፈልና ማጋራት ነው ብላለች ማለት ነው። በዚህ መካከል እንግዲህ ድንብላል ሜላት እሺ ብላ የድንብላል ምክር ሰምታለች ማለት ነው። ሜላትም ልቧ ለዘብ እንዲል ቢያንስ አድርጋታለች ማለት ነው። አንተነህ በሌላ በኩል እንግዲህ ለሜላት ከዚህ ቀደም ይሰራ ቢሆንም አሁን ላይ ግን ስራ ላይ ስለለቀቀ ሀና እና ሰላምዬ እንግዲህ ወንዶቹ ልክ አስደብድበውኛል በማለት በቀሉን እያስፋፋ ይገኛል ማለት ነው። ይህንንም እንግዲህ አሁን ላይ ሰላም ከአንተነህ ጋራ የስልክ ጥሪ እየተቀያየረች ቢሆንም ግን ሰላማዊ ግንኙነት ፍጹም የላቸውም። ሁለቱም እየተዛዛቱ ነበረ። ምክንያቱም አንተ እኔ ማን ልጅ እንደሆንኩ በፍጹም አታውቀኝም፣ አንተን ድፊት ነው የምታደርግልህ እናቴ ትለዋለች ማለት ነው። አንተነህም እዚህ በኋላ እኔ የምታውቂ ሴት ሳሯሩጥ እንጂ ሌላም ማንነቴን በፍጹም አታውቂም፣ አየሽ አንቺንም እህትሽንም የገባችሁበት ብትገቡ አታመልጡኝም፣ ዋጋ ነው ማስከፍላችሁ፣ ለእኔ ወንድ ቀጥራችሁ አይደለ እያለ እንግዲህ በስሜቱ ነው ከሰላምዬ ጋራ በስልክ ይነጋገራሉ ማለት ነው። በስተመጨረሻም እንግዲህ ድንብላል
ወደ ሀና ቤት በመሄድ እንግዲህ እናቷን ይቅርታ እንደምትጠይቃትና በጣም እንዳዘነች ቤት ለቃችሁ በማደራችሁ ሰላምዬ የት እንዳለች አላውቅም ስትላት ሰላም እኔ ጋር ነው ያደረችው፣ አሁን ግን ምናሴ ጋር ሄዳለች ትላለች። ምናሴም እንግዲህ ነገሩን የተፈጠረው ምን እንደሆነ በፍጹም አላወቀም ነበረ። ከዛም እንግዲህ ሰላም እህቱን ከጋበዘ በኋላ የተፈጠረው ነገር ሊጠይቃት ቢሞክር እንኳን ሰላምዬ ፍጹም ብላ መናገር አልፈለገችም። በስተመጨረሻ ግን ያለው ነገር ሁሉ ትነግረዋለች ማለት ነው። ምናሴም እንግዲህ የወንድምነት ስሜቷ አለ፣ ወንድነቷ አለ፣ ይህም ሁሉ ባለማወቄ ምን ሆኜ ነው በማለት በጣም ይናደድና ወደ አንተነህ ይሄዳል ማለት ነው። ምን ሊያደርግ እንደሚችል እንግዲህ አይታወቅም ማለት ነው። ወደ ሀና መለስ ስልላችሁ እንግዲህ ሀናና ድንብላል አንድ ላይ ነበሩ ማለት ነው። ድንብላል እናቷ እንድትታረቃት እየለመነቻት ነበረ። ሀናም እንግዲህ እሺ ብላ ወደ እርቅ መንደር ስትመጣ እንግዲህ ወደ እናቷ ወደ ሜላት ስትመጣ ሜላት ይቅርታ ልትጠይቃት ያሰበችዋ ሀና እንግዲህ አንቺ እውነቱን ልትነግረኝ ይገባል ብላ ፍጥጥ አርጋ ትይዛታለች ማለት ነው። ይህን ጊዜ እንግዲህ ያው ምንም አማራጭ ስላልነበራት ሚስጥሩን በሙሉ መናገር ትጀምራለች ማለት ነው። ሀና የተፈጠረው ነገር እንግዲህ ሰላም ከዚህ ቀደም ከአንተነህ ጋራ ግንኙነት ነበራት። በዛን ሰዓት ደግሞ እኔ ያልነገርኩሽ ሁለታችሁ ተጣልታችሁ ስለነበረና ሰሞኑን ደግሞ ፍቅር ነበራችሁ። ስለዚህ በዛ መካከል አንቺ ደግሞ እናቴ መሆንሽን እሷ እህቴ መሆኗን በፍጹም አላውቅም። እኔ በሰዓቱ የነበርኩት ሰራተኝነት ነበረ። ስለዚህ ድጋፌን ሰጠኋት፣ ለገስኳት ያለምንም ነገር። ስለዚህ እንድደብቅሽ ያደረገኝ ደግሞ እሱና ስለምፈራሽ ነው። በወቅቱ ደግሞ ለእኔ ምንም አይነት ጥሩ አመለካከት አልነበረሽም በማለት ይቅርታ ለዚህ ሁሉ ላደረግኩሽ በማለት እንግዲህ ይቅርታ ትጠይቃለች። አሁን ላይ ግን አንተነህ ደግሞ ሰላምዬን እሺ ብሎ ከአስረገዘ በኋላ ልጽንሱንም እንደፈለግሽ አድርጊው አላት። ከዛም እንግዲህ እሱ ብቻ ማልበቃ ብሎ ደግሞ የተለያዩበትና ስራ እንድታስወጁ ያደረጋት ነገር ቢኖር እኔ ስለተመኘ ነው። አሁንም እሱ አልበቃ ብሎ ጽንሱ ከወረደ በኋላ ጭራሽ አሁንም ሁለታችሁንም እያለ እያስፈራራንና መውጫ መግቢያ አሳጥቶናል ብላ ስትናገር ሀና እንዴት ነኝና ወይዘሮ ሜላት በማለት እንግዲህ ሽውጧ ላጥ አድርጋ ጥንካሬዋ ምን አይነት ኃይለኛ ሴት እንደሆነች ለምንም እንደማትበገር የሚያሳይ ነገር ነው። አንድ ሴት በዚህ ልክ ሀርድ ሁና ለልጆቿ በስማም ጎሽ ለእናቷ ለልጆቿ ስትል ትወጋለች ነው አይደል የሚባለው። ሜላትም እንደዛ ናት። በልጆቿ ምንም እማትደራደር ነበረች እና አንተነህን አንድ ስልክ ጥሪ ነበር ያጮለችለት። ቀጥሎ ነበር የመጣው። ዋው ናፍቀኝ ነበረ እንዴት ነው እባክህ ትለዋለች። እኔና አንቺ ምንም አይነት እኮ እዚህ የሚያደርስ የናፍቆት ግንኙነት አልነበረንም፣ ጥሩ ለውጥ እያየው ነው በማለት አንተ የምትናፍቀው ሴቶች አብረው ስላደሩ ብቻ ነው ብላ ትጠይቀዋለች ይህን ጊዜ። ከዛም እሱም አይ እንደዛ አይደለም፣ አብሬያቸው ካደርኩ በኋላ አይናፍቆኝም፣ ለዚህ ነው ሰላምን አሁን ላይ አብራት ስላደርክ እየደወልክና ምትረብሻ ስትለው አይ ስለ እሱ ጉዳይ ልናገርሽ ነበር ይላታል። ምን አይነት ድፍረት አገኘ ነው የምትናገር ስትለው ምኑን ብሎ ይጠይቃታለኝ። ልጅሽ ጋር አብሬ አድሬያለሁ ለማለት አንደበትህ እንዴት ቻለበት ብላ ነበረ እየወጣችበት። አሁንም ስለ ሰላም እያንዳንዱን ነገር አውቃለሁ። ያም አልበቃ ብሎ አንዷ ልጄን እንደዛ ህይወቷን ካበላሸ በኋላ ሁለተኛዋ ልጄንም መጫወቻ ልታረጋት ሞከርክ አይደለ? ለዚህ ስራ ደግሞ ቆንጆ ሽልማት አዘጋጅቼላለሁ በማለት እሱም እንግዲህ የሰማውን ነገር ማመን እስኪያቅተው ድረስ ነገር ግን ለሽልማቱ ምን አርዬ ነው በዚህ ልክ ሊሸልምኝ የቻልሽው በማለት ወደ ጆሮዋ ጠጋ ሲል ወይዘሮ ሜላት እንግዲህ ሽውጧ ላጥ አድርጋ ነበረ እየደቀነችበት ማለት ነው። ከዛም እንግዲህ እሱም ምንም አማራጭ አልነበረውም። አንድ ቀን በእኔ እጅ እንደምትሞት ግን እርግጠኛ አልነበርኩም። በእኔ እጅም ትሞታለህ ብዬም አስቤም አላቅም ነበረ። ስለዚህ አሁን ወይዘሮ ሜላት ማን እንደሆነች ማወቅ አለብህ ስትል እንግዲህ ሽውጧን አንስታ ትደቅንበታለች ማለት ነው። ይህን ጊዜ እንግዲህ አንተነህ እየተርበተበተ ነበረ። በሰዓቱ እንግዲህ ሀና ለሜላት ካናገረቻት በኋላ ቆልፋባት ነበር ሄደችው። በስተመጨረሻም እንግዲህ ቁልፉን ሰላምዬ ከመጣች በኋላ ቆልፋላታለች ማለት ነው። ሰላም እና እናቷም እንግዲህ አንድ ባይሆንም ነገር ግን ሰላም እናቷ በጣም ተወዳታለች። ወይዘሮ ሜላት እንግዲህ ለልጇ ማትከፍለው በተለይ ለሰላም ኃይለኛ ነገር ነው የከፈለችላት። እንግዲህ የሰላምን ፍቅረኛ እዚህ ጋር በሽውጥ አውጥታ እንግዲህ ግንባሮ ልትለው ትሞክራለች ማለት ነው። አንተነህም ባየው ነገር እንግዲህ በጣም ይደነግጣል ማለት ነው። እና ይህን ይመስላል ድራማው። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ አድርጉኝ። ነባር ቤተሰቦች በላይክ፣ አዳዲስ ቤተሰቦች ካላችሁ ደግሞ በሰብስክራይብ ግቡ ማለት ነው።
ይህ ኖላዊ የተሰኘው ተከታታይ ድራማ በክፍል 80 ይሆናል ማለት ነው። በሚቀጥለው እንግዲህ በክፍል 81 ይዤላችሁ የምመጣ ይሆናል ማለት ነው። ከዚህ ቀደም የተሰኘውን እንግዲህ ድራማውን ከወደዳችሁት ላይክ እያረጋችሁ አስተማሪና አዝናኝ ድራማ ነው ማለት ነው። ወዳችኋለሁ።